የአባላዘር በሽታ አለ ብለን ጥንዶችን የምናክመው መቼ ነው የሚለውን ነው የምናየው። ለምሳሌ እኔ እንደ ማህፀንና ጽንስ ሐኪም ሴቶች ላይ የአባላዘር ጎኖሪያ፣ ክላሚዲያ ወይም በግንኙነት ይተላለፋሉ የሚባሉ በሽታዎችን ሳይ እሷን ከማከም በተጨማሪ ባለቤትሽንም ጥሪው ብዬ በአካል ቀርቦ ማናገር ሊኖርብኝ ይችላል። የእሱንም ሕክምና ማድረግ ይኖርብናል። እነዚህ በሽታዎች በዋናነት በግንኙነት የሚተላለፉ ሲሆኑ አብዛኞቹ ለምሳሌ ጎኖሪያ በአጭር ጊዜ በግንኙነት በተደረገ በአንድ ሳምንት ውስጥ ወይም በ3 እስከ 5 ቀን ውስጥ ሊሆን ይችላል። አረንጓዴ ወደ ቢጫ የወሰደው በጣም ሽታ ያለው መግል የመሰለ ፈሳሽ ያመጣል። ክላሚዲያ ሲሆን ደግሞ 1-2 ሳምንት ቆየት ብሎ ሊሆን ይችላል። አንዳንዴ እስከ 3 ወር ምልክቱም ሳይታይ ግንኙነት ከተደረገበት ሊቆይ ይችላል። ስለዚህ እኛ ስንጠይቅ ይሄ ፈሳሽ ከመምጣቱ በፊት ከምን ያህል ቀናት ወይ ሳምንት ወይ ወራት በፊት ነበር የመጨረሻ ግንኙነት የነበረው፣ ባለቤታችሁ፣ ጓደኛችሁ፣ የትዳር አጋራችሁ ጋር ተመሳሳይ የሆነ ምልክት አለው የሚለውን እናያለን። ሌሎች እንግዲህ ተጓዳኝ በሽታዎች ደግሞ እንደ ሄርፕስ ወይም ጄኒታል ዋርድ፣ ለምሳሌ ውጭ ላይ እንደ ኪንታሮት የመሰሉ ትናንሽ ቁስሎች ወይም የተላጡ የሚመስሉ እንደ ቁስል አይነት ነገሮች ሊወጡ ይችላሉ። ስለዚህ የፈሳሹን አይነት ተጓዳኝ ቁስል አለ ወይ ወይም እብጠት አለ ወይ የሚለውን አይተን ካስፈለገን ፈሳሹን ወስደን መርምረን፣ አንዳንዴ ደግሞ በደም ተጨማሪ አባላዘር በሽታዎች እነ ሄፓታይተስ፣ HIV፣ ሲፊሊስ ላይታዩ ይችላሉ በፈሳሽ ብቻ ምርመራ። ስለዚህ የደምም ሊያስፈልግ ይችላል። ስለዚህ ሐኪም ባለቤታችሁን ጥሩ ሲል ለመወቃቀስ ወይም ወንጀለኛን ለማውጣት ሳይሆን እሱ ካልታከመ ወይ እሷ ካልታከመች መልሶ ያ በሽታ ሊደጋግም ይችላል። ለምሳሌ ኢንፈርቲሊቲ ሊያመጣ ይችላል። ወንዶችም ሴቶችም ላይ የመውለድ ችግር ቱቦዎችን እንቁላል አስተላላፊ በመዝጋት የወንድን ደግሞ የዘር ፍሬ የሚወጣበትን ቱቦ በመዝጋት መካንነት ሊያመጣ ይችላሉ። ሌላ ደግሞ ካልታከመ የጤና እክሎችም አብረው እስከ HIV ሌሎችም ተጓዳኝ በሽታዎች ስለሚመጡ አንድ የምናየውን የአባላዘር በሽታ ምልክት አይተን ወደ ሕክምናው እንሄዳለን። ከዛ ቼክአፕ ይኖራል። ታክማችሁ ከጨረሳችሁ በኋላ ያላችሁበትን ስታተስ እናያለን። ዛሬ በግልጽነት የምናወራው ከወሊድ በኋላ በተለይ በምጥ ከተወለደ በኋላ የሚፈጠር የማህፀን መላላት ወይም ኮይታል ላክሲቲ ነው። ብዙ ሴቶች በተለይ ትዳራቸው ላይ ጫና ሲያሳድር 2ኛ 3ኛ ከወለዱ በኋላ ባለቤቴ እንደ ድሮ አይደለም አለኝ፣ የሚስተካከል ነገር አለ ወይ ስቲቹ እንደገና ጠቦ መሰራት ይችላል ወይ ብለው የሚጠይቁ አሉ። በመጀመሪያ መናገር የምፈልገው እናትነት አንድ ሴት የምትከፍለው ትልቅ መስዋዕትነት ነው። ወጣትነቷን፣ ውበቷን፣ ሰውነቷን በእርግዝና ጊዜ እኮ ከ11 እስከ 16 ኪሎ ይጨመራል። ስትሬች ማርክ የሚወጣል፣ ፊታችን ይጠቁራል፣ ማዲያት ይመጣል። እንደገና ምጥ ደግሞ ተፈጥሯዊ ነው፣ እናትነት ነው። ተፈርቶ ሁሉ ነገር ወደ ኦፕሬሽን አይኬድም። ስለዚህ አሁን በምጥ ወቅት የልጅ የጭንቅላት ዳያሜትር 9.5 ሴንቲሜትር አካባቢ ነው። በዛ ሰዓት ስትሬች አድርጎ ስለሚወጣ ቫጃይናል ኢፒቴሊየም ስትሬች ያደርጋል በጣም። ስለዚህ 2ኛ ልጅ 3ኛ 4ኛ እየተባለ በምጥ ሲወለድ የመላላት ስሜት በግንኙነትም ሰዓት፣ ማህፀን ላይ ደግሞ ቫጂናል ፍላቹለንስ የምንለው አየር አንዳንዴ ድምፅ የማሰማት ሁኔታ እና ሴቶችም ሊሳቀቁ ይችላሉ። አንድ ይሄ መረዳት ያለባችሁ ተፈጥሮ ነው። አንድ ሴት ልጅን ለማምጣት ለእናትነት የከፈለችው መስዋዕትነት ነው። ከዛ ውጭ ደግሞ ከወለዳችሁ በኋላ 45 ቀን ከ3 ወር በኋላ ኬግል ኤክሰርሳይዝ በደንብ መስራት፣ በስፖርት ሰውነታችሁን መንከባከብ፣ እናንተም ልታስተካክሉት የምትችሉት ነገር አለ። 100% ግን ድሮ ወደ ወለደችበት አይመለስም። ያንን ግን ተፈጥሮ ብለን ልጅን ለማግኘት በምንሄደው ፕሮሰስ ውስጥ የምንቀበለው ነው እና ለወንዶችም ይሄ ለመወስለት ወይም ሌላ ሴት ጋር ለመሄድ ወይም ባለቤታቸውን ለማሳቀቅ እንደ መሳሪያ አንዳንድ የሚጠቀሙት ስላሉ ነው። በጣም የሚያሳዝኑ የተጨቆኑ አንድ ሴት ለምሳሌ 3 ልጅ ወልዳ እነሱን ጡት አጥብታ የሰውነት ቅርጽሽ እንደ ድሮ አይደለም፣ የጡትሽ ቅርጽ እንደ ድሮ አይደለም፣ ማህፀንሽ እንደ ድሮ አይደለም፣ እንደ ድሮ ፊሊንግ የለኝም ብሎ ሌላ ሴት ጋር ለመሄድ ይህንን እንደ ኤክስኪውዝ አንድ ባል የሚጠቀምበት ከሆነ ይሄ እንግዲህ ቅጣቱን ከፈጣሪ ነው የሚሆነው። ምክንያቱም ያቺ ሴት ያንን ሁሉ ሰውነቷን፣ ወጣትነቷን ሳክሪፋይስ ያደረገችው ለእናትነት በሚገኘው ፕሮሰስ ውስጥ ነው። ዝም ብሎ በቅሎ ሊወለድ አይችልም ልጅ። በዛ ፕሮሰስ ሰውነታችን ይለወጣል። በሽታ ሲመጣ ለእርግዝና ግፊት፣ የእርግዝና ስኳር እያልን ስንት ነገር እንደ እናት ተቋቁመን የምናልፈዋልና ለሴቶች መምከር የምፈልገው እንደዚህ አይነት ነገር ካለ ሐኪም አማክሩ፣ ስፖርት ስሩ፣ ራሳችሁን ለመጠበቅ ሞክሩ። ከዛ ከመጠን ያለፈ ነገር ሲኖር
ቫጂኖፕላስቲ የሚባሉ በሰርጀሪ የሚስተካከሉ ነገሮች ይኖራሉ። አንዳንዴ ደግሞ መጨረሻ ላይ ማውራት የምፈልገው ይሄ አጥብቦ ስቲች መስፋት እንደዛ ትክክል አይደለም። አባባል አለ ዳዲ ስቲች ወይም ሀዝባንድ ስቲች እየተባለ መጨረሻ ላይ ማጥበብና በትንሹ መስፋት። ይሄ ለሴቶች በኋላ ላይ በግንኙነት ጊዜ ህመም ይኖራቸዋል። ስለዚህ አይመከርም፣ ትክክልም አይደለም። መሆን ያለበት አናቶሚውን አፈጣጠሩን ወደ ራሱ መመለስ ነው። ስለዚህ ስቲች የሚሰጠው ምንድነው? አንድ ሴት ልትወልድ ስትል የልጅ የጭንቅላት ዲያሜትር አልወጣ ሲል ወደ ፊንጢጣ ወደ ሌላ ቦታ ተርትሮት እንዳይሄድ ከ3 እስከ 5 ሴንቲሜትር ቁመት ያለው ስቲች ይሰጣል። ያ ተመልሶ ወደ ኖርማል ተመልሶ ይሰፋል። ስለዚህ ስቲቹ ስላልተሰፋ ሳይሆን የልጅ ጭንቅላት ከማህፀን ጀምሮ ወደ ታች ሲወርድ ባለው ፕሮሰስ ውስጥ መሀል መላላት ሊፈጠር ይችላል። ስትሬች አድርጎት ሊያልፍ ይችላል። ስለዚህ ተፈጥሮን ብለን የምንቀበላቸው አሉ። በተለይ ግን ባሎች በተቻለ መጠን እንደዚህ የምትሞቱላቸውን የምትወዷቸውን ልጆቻችሁን የሰጧችሁን ሚስቶች እባካችሁ ሞራላቸውን ባትነኩ ብትንከባከቧቸው ብዬ ነው የማስበው። ይሄ መልካም ባሎችም አሉ፣ ለጥቂቶቹ ነው። ከፍተኛ የፔሪድ ህመም ላለባቸው ሴቶች አዌርነስ በተለይ ስለ ኢንዶሜትሪዮሲስ ለመፍጠር ነው። ፕራይመሪ ዲስሜኖሪያ የምንለው መጠነኛ የፔሪድ ህመም ማንኛውም ሴት ላይ ሊኖር ይችላል። ግን ከመጠን ያለፈ ከአንቲፔን ሪስፖንድ የሚያደርግ ከሆነ ቶሎ ፔሪድ ካለፈም በኋላ የሚቆይ ከሆነ አንደኛው ምክንያት ኢንዶሜትሪዮሲስ ነው። ኢንዶሜትሪዮሲስ ማለት ከማህፀን ግድግዳ ፔሪድ ሆኖ ከሚፈሰው ውጭ በተለያዩ ቦታዎች መገኘት ነው። አንደኛው ምልክት በጣም የተጋነነ የፔሪድ ህመም ሊሆን ይችላል። በተለይ ክሮኒክ ፐልቪክ ፔን የምንለው ከ6 ወር በላይ የሚቆይ ከእምብርት በታች የሆነ ፔሪድ መጥቶም ከሄደ በኋላ ያለ ምልክት ሊሆን ይችላል። አሁን 5 ዋና ዋና ምክንያቶችን ነው የምናየው እንደ ምልክት የምናየው። የመጀመሪያው እንደነገርኳችሁ ከፍተኛ የፔሪድ ህመም ሲባል የዕለት ተዕለት ህይወትን ለመምራት ለምሳሌ ከስራ መቅረት፣ ከትምህርት ቤት መቅረት፣ አንቲፔንም ወስዶ ሪስፖንድ አለማድረግ እና ህመሙ በአንቲፔኖች ሊታገዝ ካልቻለና የዕለት ተዕለት ህይወታችንን መስራት ካልቻለን የተጋነነ ከሆነ ሐኪም ማማከር ያስፈልጋል። ምንድነው የተለየ ምክንያት አለው የሚለውን እና ግን ሁሉም የፔሪድ ህመም ኢንዶሜትሪዮሲስ ነው ማለት አይደለም። ለዛ ነው የማህፀን ስፔሻሊስት ሐኪምም ጋር ሄዳችሁ ምክንያቱ ምንድነው የሚለውን ማየት ነው። ቅድም ያልኳችሁ ደግሞ ክሮኒክ ፐልቪክ ፔን ብዙ ጊዜ ከ6 ወር በላይ በተከታታይ የሚቀጥል ከወር ወር ሊጠፋ የማይችል ከፍተኛ የሆነ ከእምብርት በታች ያለ ፐልቪክ ኤሪያ የምንለው ማህፀን፣ የሽንት ፊኛ ከእምብርት በታች ያለው ቦታ ላይ ነውና እዛ ላይ የሚሰማ ከፍተኛ ህመም ነው። ለዚህም እንደ ማህፀን እጢ ሌሎች ምክንያቶች ሊኖሩ ስለሚችሉ ሌላ ምክንያት እንዳልሆነ አንደኛውን ትታያላችሁ። ሌላ ደግሞ በግንኙነት ጊዜ ህመም የሚባለው በተወሰነ መልኩ በቂ ፍላጎት በቂ ፈሳሽ አለ ወይ ሌላ ምክንያት የለም ወይ የሚለውን አይተን በተለይ ከጊዜ ሂደት የመጣ ከሆነ እና ግንኙነት ላይ ደግሞ ወደ ሰገራ መውጫ ወደ ሬክተም አካባቢ ከሄደ ወደ ሽንት ፊኛ ከሄደ እንዲሁም ኩልዴሳክ የምንለው የማህፀን ጀርባ ቦታ አለ ወደዛ ህመሙ ሁሌ የሚያመዝን ከሆነ የማህፀን ሐኪምም ምን የተለየ ነገር አለ የሚለውን ኤምአርአይም የተለየ ነገሮችንም ሊያዝ ይችላል። ከዛ ውጭ ደግሞ ወደ አንጀት የተለያዩ ክፍሎችም ከሄዱ ከዛም ጋር ተያይዞ አንዳንዴ ሰገራ ውስጥ ደም አብሮ ማስቀመጥ ሊኖር ይችላል፣ ማስመለስ ሊኖር ይችላል። የተለያዩ የሰውነት ክፍሎች ጋር ምልክት ሊያሳይ ይችላል። በመጨረሻ ደግሞ የምናየው ከመካንነት ወይም ከመውለድ የመቻል ችግር ጋር የሚመጣው ምልክት ነው። የመውለድ ችግር የሚያመጣበት አንዱ ምክንያት ወደ ፋሎፒያን ቱብ ወይም የማህፀን አስተላላፊ ቱቦች፣ ፔሪቶኒየም ወይም ኦቫሪ የምንላቸው ቦታዎች ላይ ኢንዶሜትሪዮሲሱ ሲኖር እሱ ከሚያደርሰው ጉዳት ጋር ተያይዞ ነው እና ስለዚህ የመውለድ ችግር ህክምናም ስናረግ በተለይ በላፓራስኮፒ በካሜራ ምርመራ ስለሆነ የሚሰራው እሱም እንዳንድ ምልክት እናየዋለን። ስለዚህ ወደ ምርመራው ስንመጣ በሲምፕል ምርመራ በአልትራሳውንድ ብቻ ልናውቀው አንችልም። ሌሎች ተጨማሪ ምርመራዎች እስከ ላፓራስኮፒ አንዳንዴ የሚገኝበት ቦታ በቀላሉ ከወስደን ባዮፕሲም ሊላክ ይችላል። ይሄ አሁን አምጠው ለወለዱት እንደ ስቲች ጫፍ ላይ ወይ ሆድ ላይ ዙሪያ ሲገኝ ነው። ብቻ ዋናው መልእክት የማህፀን ሐኪም ጋር ሂዱ። ከወትሮ በጣም የተጋነነ የፔሪድ ህመም ካለ የማህፀን ሐኪሙ አይቶ ምንድነው ምክንያቱ የሚለውን ለይቶ እናንተም መፍትሄ እንድታገኙ ይረዳችኋል።
ዶክተር ነፍሰ ጡር ነኝ። ሁልጊዜ ለክትትል በሄድኩ ቁጥር አልትራሳውንድ እታያለሁና ይሄ ለጽንሱ ጉዳት ሊኖረው ይችላል የሚል ጥያቄ ነበረ። አልትራሳውንድ ኤክስሬ ወይም ጨረር የለውም። በሳውንድ ዌቭ ወይም በድምጽ ነው የሚሰራው። ስለዚህ እናንተ ጋር ተደጋግሞ በመሰራቱ የሚያመጣው ጉዳት የለም። ግን እንዳጠቃላይ አልትራሳውንድ ሁልጊዜ አያስፈልግም። አንዳንዴ የልብ ምት ብቻ ሰምተን እድገቱን አይተን በቂ ነው ልንል እንችላለን። ሁልጊዜ በየክትትል አልትራሳውንድ ግዴታ አይደለም። ግን ሲያስፈልግ ሐኪም ቢሰራ የሚያመጣው ጉዳት የለም። ከኦቲዝም ጋርም አያያዝም። ከዚህ በፊት ጥያቄ ስለተጠየቅኩ ነው አልትራሳውንድ ኦቲዝም ያመጣል የሚልና ከዛ ጋርም አይገናኝም። አንድ ሴት ከፔሬዷ ጋር አብሮ የረጋ ደም ወይም ክሎቶች ካየች ሞዴስ ላይ ተለጥፎ ብታይ ምንን ያመለክታል የሚለውን ነው የምናየው። በተፈጥሮ ፔሬድ በሚበዛበት 2ኛ 3ኛ ቀናት ላይ ሞዴስ ላይ ትንሽ የተለጠፈ የረጋ ደም ሊታይ ይችላል። የተወሰኑ ክሎቶች እነዚህ የሚጠበቁ ናቸው። ግን ከመጠን ያለፈ በተለይ ከ7 ቀን በላይ የሚፈስ ፔሬድ እንዲሁም ቶሎ በ2 ሰዓት በ3 ሰዓት በጣም ደጋግማችሁ መቀየር ካለባችሁ ሞዴስ በ24 ሰዓት ውስጥ ከ4 ፓድ በላይ የሚያስጠቅም ከሆነ እና የረጋ ደም አብሮ መኖሩ የፔሬድ መጠን መብዛትን ነው የሚያመለክተው። ይህ የፔሬድ መብዛት በተለይ ከ3 ተከታታይ ወራት በላይ ሲቀጥል ወደ ደም ማነስም ሊሄድ ስለሚችል ምክንያቱ መለየት አለበት። ስለዚህ እንደ ሕክምና ደም ማነስ የለም የሚለውን እናያለን። የማህፀን አልትራሳውንድ ላይ እጢ፣ ሲስት፣ ሌሎች ምክንያቶች ፔሬድ ሊያበዙ የሚችሉ ነገሮች እንደሌሉ፣ ደም የመፍሰስ ችግር እንደሌለ ብቻ አቅራቢያቸው ወዳለ ሐኪም ሂዱና ከወትሮ የተለየ በጣም የረጋ ደም ሲኖር ለምን ፔሬዱ እንደበዛ ይታያል። ከዛ ውጭ ግን አንዳንድ ሴቶች ሳያውቁት እርግዝና ይፈጠርና ሚስኬሬጅ ወይም ውርጃ ጽንስ ሲቋረጥ እንደዚህ የረጋ ደም መስሎ ሊታይ ይችላል። ስለዚህ በተለይ ፔሬዳችሁ ሳምንት 2 ሳምንትም ጥቂት አልፎም ቢሆን ፔሬድ ከበዛ አንዳንዴ በሰዓቱ መጥቶ ከወትሮ በጣም የበዛና የተቆራረጠ ጉበት የመሰለ ስጋ የመሰለ ነገር የረጋ ደም በጣም ከበዛ እርግዝና ጋር የሚያሰጋን ነገር እንደሌለ ከውርጃ ጋር እንዳልተያያዘ ቼክ ይደረጋል።